ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያ የዛሬ ህዳር 12 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። ከመረጃዎቻችን መካከል አርዕስተ ዜናውን በቅድሚያ የምናሰማችሁ ይሆናል። ከወልዲያ ከተማ በቅርብ ርቀት በተደረገ የአጭር ሰዓት ማጥቃት ከ20 በላይ የአገዛዙ ወታደሮች መገደላቸው ተሰምቷል። ምኒልክ ዕዝ ዛሬ አመሻሹን በጥቂት የፋኖ ቃኞች በአጭር ሰዓት ባደረገው ማጥቃት ነው ድል የተቀዳጀው። ጸረ አማራው ኃይል በዚህ ምሽት ቁስለኛና አስከሬኑን በበርካታ ተሽከርካሪ ጭኖ ወደ ሼክ መሐመድ ሁሴን አላሙዲን ስቴዲየም እያጓጓዘ መሆኑ ታውቋል። ዝርዝር መረጃውን አጠናቅረነዋል። በተያያዘ ዜናም ሽርጥ ለባሽ ኮማንዶዎቹ ባካሄዱት የመደበኛ ውጊያና የሽምቅ ጥቃት ታላቅ ድል ተቀዳጅተው መዋላቸው ታውቋል። በሰሜን ወሎ ዞን ሀብሩ ወረዳ ጊራና ከተማና ጎራርባ ቀበሌ ውስጥ በነበሩ የጠላት ወታደሮች ላይ በተደረገ ማጥቃት በርካቶች ተገድለዋል። አገዛዙ ከተገደሉበት ወታደሮቹ በተጨማሪ በውጊያው የቆሰሉበትን በበርካታ ተሽከርካሪዎች ጭኖ ለሕክምና ወደ ጊራናና መርሳ ጤና ጣቢያዎች ሲያመላልስ አምሽቷል። መረጃውን በዝርዝር ታደምጡታላችሁ። ጎጃም ደንበጫ የጥላት መቅጫ። ጎጃም ደንበጫ ላይ የጥላት ብልጽግና ወታደሮች ውሃ ሲሉ መዋላቸው ተሰምቷል። ጎጃም ደንበጫ እውነትም የጥላት መቅጫ። ዛሬ ከንጋት ጀምሮ ወደ ቀጠናው ያመሩት የጸረ አማራው ብልጽግና ቡድን ወታደሮች የአፈሙዝ አቀባበል ተደርጎላቸዋል። በዚህም በርካቶች ልክ እንደደረቀ ዛፍ ቅጠል ረግፈዋል። በርካቶች ደግሞ ሙትና ቁስለኛቸውን ሳያነሱ እግሬ አውጭኝ መፈርጠጣቸው ታውቋል። መረጃውን በዝርዝር ይዘነዋል። በሌላኛው መረጃችን ከኤርትራ መንግስት ጋር ውረድ እንውረድ እንዋጋ እያለ ሲፎክር የከረመው የብልጽግና ቡድን አሁን ደግሞ አስታርቁኝ የሽማግሌ ያለህ እያለ መሆኑ ተሰምቷል። ራስ ታራቂስ የለም ወይ አይዞባ የሚል ገላጋይ የሚለውን የአብነት አጎናፍረን ሙዚቃም ብልጽግናም እያንጎራጎረ ነው። ኤርትራም በምላሹ አልፈልግም እርቅ ንግጠም ብልሃል ንግጠም ባልዘፈንሽ ከዘፈንሽ ባላፈርሽ የሚል ምላሽ መስጠቷ እየተነገረ ነው። አገዛዙ የሽማግሌ መዓት ወደ ኤርትራ ልኳል። መረጃውን በዝርዝር ታደምጡታላችሁ። አገዛዙ በወጣቶች ላይ የሚያካሄደውን አፈና አጠናክሮ ቀጥሎበታል ተባለም። በአማራ ክልል በተለይ በየአብያተ ክርስቲያናቱ እየዞረም የአብነት ተማሪዎችን በጅምላ እያፈሰ ይገኛል። በዚህም በቆቦ ከ53 በላይ የአብነት ተማሪዎች ባለፉት 2 ቀናት ብቻም ታፍነው ተወስደዋል ተብሏል። መረጃውን አጠናቅረነዋል። የተከበራችሁ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ ተቆዩ። ቀዳሚ ወዳደረግነው መረጃችን አለፍን። ከወልዲያ በቅርብ ርቀት በተደረገ የአጭር ሰዓት ማጥቃት ከ20 በላይ ያገዛዙ ወታደሮች መገደላቸው ተሰምቷል። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ የሰሜን ወሎ ዞን መናገሻ ከሆነችው ከወልዲያ ከተማ በውስን ኪሎ ሜትሮች ርቀት ላይ በምትገኘው ጃርሳ ቀበሌ ዛሬ ህዳር 12 2018 ዓ.ም አመሻሹን በአካሄደው የአጭር ሰዓት ማጥቃት በጠላት ኃይል ላይ ከባድ ጉዳት በማድረስ ድርብ ድል ተቀዳጅቶ ማምሸቱን መረብ ሚዲያ ለማረጋገጥ ችሏል። እዙ በ3 ክፍለ ጦሮች ስር ከሚገኙ ሻለቃዎች የተወጣጡ ውስን የፋኖ ቃኞችን ብቻ በማሰለፍ በጥቂት የሰው ኃይልና በአጭር ሰዓት ባካሄደው ፈጣን ማጥቃት ከ20 በላይ የብልጽግና ቡድን መከላከያ ሰራዊት አባላትን ሲገድል በርካቶችን ለከፋ ጉዳት ዳርጓቸዋል። ጸረ አማራው ኃይል በዚህ ምሽት ቁስለኛና አስከሬኑን በበርካታ ተሽከርካሪ ጭኖ ወደ ወልዲያ ሼክ መሐመድ ሁሴን አላሙዲን ስቴዲየም እያጓጓዘ አምሽቷል። ለወትሮው ህዳር 12 ህዳር ሲታጠን በመባል የሚታወቅበት ቀን ነበር። ህዳር የታጠነው ልክ እንደ ወትሮው ከወዳደቁ ቆሻሻዎች አይደለም። የዛሬው ለየት ይላል። የዛሬው በተለይ በወሎ ምስራቅ አማራ ቀጠናና በጎጃም አገዛዙ ወታደር የታጠነው በአፈሙዝ እርሳስ ነው። በተያያዘ መረጃም ሽርጥ ለባሽ ኮማንዶዎቹ ባካሄዱት የመደበኛ ውጊያና የሽምቅ ጥቃት ታላቅ ድል ተቀዳጅተው መዋላቸው ታውቋል። በሀብሮ ወረዳ ጊራና ከተማ ጎራርባ ቀበሌ ውስጥ በነበሩ የጥላት ወታደሮች ላይ በተደረገ ማጥቃት በርካቶች መገደላቸው ታውቋል።
አገዛዙ ከተገደሉበት ወታደሮቹ በተጨማሪ በውጊያ የቆሰሉበትን በበርካታ ተሽከርካሪዎች ጭኖ ለሕክምና ወደ ጊራናና መርሳ ጤና ጣቢያዎች ሲያጓጉዝ አምሽቷል። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ምስራቅ አማራ ኮር አንድ ባለሽርጦ ክፍለ ጦር አሃዶች በሀብሮ ወረዳ ጊራና ከተማና በጉራርባ ቀበሌ ላይ በነበሩ የጸረ አማራው ብልጽግና ቡድን ተላላኪ ወታደሮች ላይ ዛሬ ህዳር 12 2018 ዓ.ም ከረፋድ ጀምረው እስከ አመሻሹ በፈጸሙት ጥቃት ታላቅ ድል መቀዳጀታቸውን እዙ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ አስታውቋል። ሽርጥ ለባሽ ኮማንዶ በሚል ቅጽል ስም የሚታወቁት ተወርዋሪ ጀግኖቹ በጊራና ከተማም በሚሊሻ ካምፕ ላይ በፈጸሙት የተጠና ሽምቅ ጥቃት ከ10 በላይ ወዳደር ሚሊሻዎችን ሲገድሉ በርካቶች ቆስለዋል ነው ያለው እዙ ለመረብ ሚዲያ በላከው መረጃ። በዚህ ደፈጣ ጥቃት ወታደራዊ ካምፑ ከጥቅም ውጭ ሲደረግ ቁጥራቸው በውል ያልታወቀም በርካቶች ቆስለው ለሕክምና ወደ ጊራናና መርሳ መወሰዳቸው ተገልጿል። ጊራና ላይ በተፈጸመው ደፈጣ ጥቃት ሙትና ቁስለኛ ከመሆን የተረፉት ወደ ጎራርባ በመሸሽ ላይ እንዳሉ ድጋሜ የእሳት ውርጅብኝ ወርዶባቸዋል። ሽርጥ ለባሽ ኮማንዶዎቹ ከደፈጣ ጥቃቱ በኋላ እግር በእግር በመከታተል ከጊራና ወደ ጎራርባ እየተንቀሳቀሱ የነበሩ የጠላት ወታደሮችን 360 ዲግሪ በመክበብ እስከ አመሻሽ ድረስ በአፈሙዝ አለንጋ ሲገርፏቸው አምሽተዋል። በየሄደበት በየደረሰበት በጅምላ መገደልና መማረክ ዕጣ ፈንታው የሆነው የአጸያፊው ብልጽግና ቡድን አገልጋይ ወታደሩ በዛሬው ዕለት በጊራና ከተማ በአፈሙዝ ጭስ ሲታጠን አምሽቷል። ጸረ አማራው አገዛዝ ከተገደሉበት ወታደሮቹ በተጨማሪ በውጊያ የቆሰሉበትን በበርካታ ተሽከርካሪዎች ጭኖ ወደ ጊራናና መርሳ ጤና ጣቢያዎች ለሕክምና ሲያጓጉዝ ማምሸቱን ምኒልክ ዕዝ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ አስታውቋል። የተከበራችሁ የመረብ ሚዲያ ቤተሰቦች መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ሌላኛው መረጃችን እናልፋለን። ጎጃም ደንበጫም እውነትም የጥላት መግጫም። ዛሬ ህዳር 12 ከንጋት ጀምሮ ወደ ደንበጫ ቀጠና ያቀናው የጸረ አማራውና የነውረኛው ብልጽግና ቡድን አገልጋይ ወታደር በጀግኖቹ አፈሙዝ አለንጋ ሲገረፍ መዋሉ ታውቋል። በቀጠናው የሚገኙ ፋኖዎች እኛ እርማን በላም በሚል የሟች መከላከያ ሰራዊት አባላት የአስክሬን ፎቶና መታወቂያቸውን በማህበራዊ ትስስር ገጻቸው ለቀውታል። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር አባላት ዋድ ላይ ዛሬ ህዳር 12 2018 ዓ.ም በፈጸሙት መብረቃዊ ጥቃት በጸረ አማራው አገዛዝ ሰራዊት ላይ ከባድ የሆነ ሰብአዊና ቁሳዊ ኪሳራ ማድረሳቸውን የእዙ ህዝብ ግንኙነት መምሪያ አስታውቋል። በወደ ውጊያው ከባድ ምት የደረሰበት የአገዛዝ ወታደር በርካታ አስከሬንና ቁስለኞችን ከወደቁበት ሳነሳ ወደ ደንበጫ ፈርጥጧል። በሌላው ውጊያ በ201ኛ ኮር 54ኛ ክፍለ ጦር በሞጣ ዙሪያ ኮሌሳ በተባለ ቦታ ከባድ ሰብአዊና ቁሳዊ ኪሳራ ደርሶበት ሙትና ቁስለኛ ተሸክሞ ወደ መጣበት ፈርጥጧል። ከሰሞኑ በበርካታ አካባቢዎች የሚገኙ የጠላት ኃይል ከከተማ ምሽጎች በመውጣት ወደ ገጠር ከተሞች ለመንቀሳቀስ ሙከራ ቢያደርግም በየቦታው ከባድ ሽንፈት እየደረሰበት ይገኛል ያለው የእዙ ህዝብ ግንኙነት መምሪያ አመሻሹን ባወጣው መረጃ። ወደ ሌላኛው መረጃችን አለፍን። ከኤርትራ መንግስት ጋር ውረድ እንውረድ እየተባባለ ሲፎክር የከረመው የብልጽግና ቡድን አሁን ደግሞ እረ አስታራቂ የለም ወይ የሚለውን የድምፃዊ አብነት አጎናፍረን ሙዚቃ እያቀነቀነ ይገኛል። ብልጽግናም ከኤርትራ ጋር አስታርቁኝ አማልዱኝ ማለቱ ተሰምቷል። እንዲያማልዱትም ከመረጣቸው መካከል የኬንያ መንግስት መሆኑ ታውቋል። አገዛዙ ከፉከራ ወደ ተማጽኖ ገብቷል። ያውሉ ፉከራ ቀረርቶ ከአስመራ ጋር የሚያስታርቀው ሽማግሌ ሲፈልግ ከርሞ በመጨረሻም የኬንያ መንግስትን ወደ አስመራ ልኳል ነው የተባለው። የኬንያው ፕሬዝዳንትም የኬንያውን ጸጥታ ኃላፊ እባክህ ሂድልኝ በሚል አስመራ እንደላከው ነው የተሰማው። ንስረድን የተባለው የኬንያ ሶማሌ ሰው ከዚህ በፊት የኬንያ ጸረ ሙስና ኃላፊ ነበረ። በአሁኑ ወቅት ደግሞ የኬንያ ጸጥታ ኃላፊ የሆነ ባለስልጣን አብይ አህመድን ከኤርትራው ኢሳያስ አፈወርቂ ጋር ሊያማልድ ወደ አስመራ መላኩ ተሰምቷል። የኤርትራ መንግስትም ባልዘፈንሽ ከዘፈንሽ ባላፈርሽ በሚል ሽምግልናውን እንዳልተቀበለው ነው የተሰማው። የአብይ አህመድ አገዛዝ እሬቻን ቀይ ባህር ላይ ያከብራለው በሚል መፈክር ጦርነት ለመጀመር ጦር ሲሰብቅ የከረመ ቢሆንም ነገር ግን አሁን አቅሙን አይቶ ወደ ኋላ ለማፈግፈግ ቢሞክርም ነገር ግን የማይችለው ጣጣ ውስጥ መግባቱ ነው የተሰማው። ጦርነቱን አልፈልግም አቆማለው ቢልም የሚሰማው የለም። ባልዘፈንክ ከዘፈንክ ባላፈርክ የሚል ምላሽ እየተሰጠው ነው።
የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ነውረኛው የብልጽግና አገዛዝ በአማራ ክልል ንጹሃኖችን እያፈነ እያሰራቸው ይገኛል። ከእስረኞቹ መካከል በርካቶችን ደግሞ ወደ ወታደራዊ ማሰልጠኛ ጣቢያ እየወሰዳቸው ነው። በቆቦ ከተማ ከ53 በላይ የአብነት ተማሪዎች መታፈናቸውን ጣቢያችን አረጋግጧል። የራያ ቆቦ ወረዳ መቀመጫ በሆነችው ቆቦ ከተማ በሚገኙ አብያተ ክርስቲያናት በአብነት ትምህርት ላይ የነበሩ ከ53 በላይ ተማሪዎች በአገዛዙ ወታደሮች ታፍነው መወሰዳቸውን የዓይን እማኞች ለመረብ ሚዲያ ተናግረዋል። አፈናው የተጀመረው ከህዳር 9 2018 ዓ.ም ጀምሮ ሲሆን እስከ ትላንት ድረስ ከ53 በላይ ተማሪዎች ታፍነው በቆቦ ከተማ በሚገኙ ፖሊስ ጣቢያዎችና ወታደራዊ ካምፖች ላይ ታስረው እንደሚገኙ ነው የዓይን እማኞች ለጣቢያችን የገለጹት። ተማሪዎቹ ከታሰሩበት ዕለት አንስቶ እስካሁን ባለው ፍርድ ቤት አልቀረቡም የሚሉት ምንጮቻችን የሚጠይቃቸውና ምግብ የሚያደርስላቸው ቤተሰብ በቅርብ ባለመኖሩ ለረሃብ መጋለጣቸውንም ተናግረዋል። ተማሪዎቹ ከተለያዩ የራያ አካባቢዎች ከ2 እና 3 ዓመታት በፊት ጀምረው ለትምህርት ቆቦ ከተማ በሚገኙ አብያተ ክርስቲያናት የተሰባሰቡ ናቸው ብለዋል ጣቢያችን ያነጋገራቸው ዓይን እማኞች። የአገዛዙ ወታደሮች በግዳጅ የያዙትን አይሱዙ ኤፍኤስአር ተሽከርካሪ እያሽከረከሩ ወደ ቤተ ክርስቲያን ቅጥር ግቢ ውስጥ ገቡም። ተማሪዎቹ በአጋጣሚ ጉባኤ ዘርግተው እየተማሩ ነበር። ወታደሮቹ ክላሻቸውን አቀባብለው ወደ ጉባኤው ተጠጉና ተማሪዎቹን በተሽከርካሪ ላይ ጭነው ወሰዳቸው ነው ያሉት። በከተማ ውስጥ ካሉ አብያተ ክርስቲያናት በአንደኛው አጥቢያ ድርጊቱ ሲፈጸም በቅርብ ርቀት ሆነው የተመለከቱ ዓይን እማኞች የነውረኛው አገዛዝ ስርዓት ተላላኪ ወታደሮቹ አፈናውን በሚፈጽሙበት ወቅት ብሔር ተኮር የሆኑ አጸያፊ ስድቦችን ይናገሩ እንደነበርና ድብደባ መፈጸማቸውን ዓይን እማኞቹ ለመረብ ሚዲያ አክለው ገልጸዋል። የብልጽግና ቡድን የሚይዘው የሚጨብጠው አጥቷል። ከቆሎ ተማሪዎች ጀምሮ በቀን ስራ የተሰማሩ ወጣቶችን እንዲሁም የአእምሮ ህሙማንን ጭምር እያፈሰ ወደ እስር ቤት እያጋዘ ይገኛል። ካሰራቸው የግፍ እስረኞች መካከልም አብዛኞቹን ወደ ወታደራዊ ማሰልጠኛ ጣቢያ እያጋዛቸው ነው። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ህዳር 12 2018 ዓ.ም ይዘነው የነበረው መረጃችን ይሄንን ይመስል ነበር። በሌሎች መረጃዎች እስከምንገናኝ ከቀሪ የጣቢያችን ዝግጅቶች ጋር ቸር ቆዩ እያለን መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉም። ሰናይ ምሽት።